በዚህ አቀባበላችሁ ሁለንተናዬን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅታ ድረስ እንዳገለግል ፍቅርን ባቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ ብያ ሁላችሁም ጸልዩልኝ፣ በጸሎት አስቡ። ብዙ ፈተና ስላለ ብዙ ነገር ስላለ እናንተ ሁላችሁ በጸሎታችሁ አስቡ። የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት ወደማ። ቀስ በቀስ ቀንድ አውጣ ዛፉ ላይ ወጣ። ኮሜዲያን እሸቱ ከፍተኛ ተቃውሞ፣ ልክ እንደዛው ከፍተኛ አድናቆት እየጎረፈለት ይገኛል። ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በተለያዩ መረጃዎች ወደ እናንተ መጥቻለሁ። ዛሬ የምንመለከተው እንግዲህ ለ3 ዓመት ጠቅላይ ቤተ ክህነትን በዋና ስራ አስኪያጅነት ሲመሩ የነበሩት ብፁዕ አቡነ አብርሃም አገልግሎታቸውን ጨርሰው ወደ ሀገረ ስብከታቸው ተመልሰዋል። ወደ ባህር ዳር ከፍተኛ አቀባበል ተደርጎላቸዋል። በዚህ አቀባበል ላይ ብፁዕነታቸው ጠንከር ያሉ መልእክቶችን አስተላልፈዋል። ምንድነው የሚለውን የምንመለከት ይሆናል። እጅግ የምንወዳቸውና የምንሳሳላቸው የዘመናችን ዮሐንስ አፈወርቅ የምንላቸው አባ ገብረ ኪዳን ጉባኤ ቤታቸው መቃጠሉን ሰምተናል። ያ የተከሰተው ነገር ምንድነው የሚለውን እንመለከታለን። ሌላው ደግሞ ኮሜዲያን እሸቱ ተቃውሞም እየገጠመው ነውና ምንድነው የሚሉ ነገሮችን በስፋት እናያለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይሄን ቪዲዮ ለብዙዎች ይደርስ ዘንድ ሼር እያደረጋችሁ ላይክ እያደረጋችሁ አብራችሁን እንድትቆዩ ጠይቃለሁ ማለት ነው። እስቲ በቅድሚያ የምንመለከተው አባ ገብረ ኪዳን ምንድነው የገጠማቸው የሚለውን ነገር እንመልከት። የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት መውደሙ ሰምቷል። በጣና ቂርቆስ ገዳም የሚገኘው የመምህር አባ ገብረ ኪዳን ጉባኤ ቤት ሙሉ በሙሉ በእሳት መውደሙን አዲስ ሪፖርተር ዘግቧል። በቃጠሎ በርካታ መጽሐፍትና ድርሳናትም እንደተቃጠሉ የተገለጸ ሲሆን የቃጠሎ መንስኤ ምን እንደሆነ የታወቀ ነገር የለም ተብሏል። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያት መጻሕፍት የምስክር ጉባኤ ቤት የተሰጠ መግለጫ ግንቦት 23 2017 ዓ.ም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። በኢትዮጵያና በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የጉባኤ ቤታችን ቤተሰቦች በሙሉ ክርስቶስ ተንሥአ እሙታን እንደምን ሰነበታችሁ? እኛ አምላክ አበው እግዚአብሔር ይመስገን ደህና ነን። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የእናቶችና የአባቶች ገዳም የአራቱ ጉባኤያት መጻሕፍት የምስክር ትምህርት ቤት በእሳት እንደተቃጠለ በማህበራዊ መገናኛ መረቦች እየተላለፈ እንደሆነ ብዙዎቻችሁ ተጨንቃችሁ ደውላችሁልናል። በመሆኑም ከጉባኤ ቤቱ ሐሙስ ግንቦት 7 ቀን እሳት ከቤት ተነስቶ ለደቀ መዛሙርቱ ተሰርቶ የነበረ ቆርቆሮ በቆርቆሮ ጊዜያዊ መጠለያና የግማሾቹ ደቀ መዛሙርት ልብስና መጻሕፍቶችም ተቃጥለዋል። ነገር ግን በሰማዕቱ በቅዱስ ቂርቆስና በእናታችን ጸሎት ጌታችን ኢየሱስ ክርስቶስ ጠብቆን ጉባኤ ቤታችንና መጻሕፍቶቻችን ደህና ናቸው። እኛም ደቀ መዛሙርትና ዋናው ጉባኤ ቤት እንዲሁም ገዳማችን ደህና ስለሆነ ጊዜው የቅዱስ ሲኖዶስ ጉባኤ የተጀመረበት በመሆኑ ለቅድስት ቤተክርስቲያናችን ተጨማሪ ርዕሰ ጉዳይ ላለመጨመር ለሚዲያ ሳንገልጽ ቆይተናል። በመሆኑም አሁን ግን ስለወጣ ይህንን መግለጫ ለተጨነቃችሁ ወገኖቻችን ልንገልጽ ፍቅር ያገብረናል። ለጉባኤ ቤቱ የሚያስፈልጉንን ጉዳዮች ቢኖሩ እኛ በፈውስ መንፈሳዊ የጉባኤ ቤታችን ሚዲያ በምስል የምንገልጽ መሆናችንን እየገለጽን ለተጨነቃችሁልን፣ ለጸለያችሁልን፣ ላሰባችሁልን፣ ለረዳችሁን የቅድስት ቤተክርስቲያን ልጆች ኦርቶዶክሳውያን ሁሉ የጉባኤ አምላክ በምሕረቱ ያስብልን። አምላከ ጉባኤ እግዚእነ ኢየሱስ ክርስቶስ ቤተክርስቲያናችንንና ሀገራችንን ይጠብቅ። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና እናቶች አንድነት ገዳም የአራቱ ጉባኤያት መጻሕፍት ምስክር ቤት። እንግዲህ እንደተከታተላችሁት ነው አባ ገብረ ኪዳን ያሉበት ጉባኤ ቤት መቃጠሉን ሰምተናል። እንግዲህ የቃጠሎውን ሁኔታ ደግሞ ምን እንደሚመስል እንዴት እንደሆነ ጉባኤ ቤቱ ራሱ መግለጫ ሰጥቷል። አሁን በጣም በደህንነት ላይ እንደሚገኙ ቃጠሎውን በግንቦት 7 አካባቢ እንደተካሄደ ግን የቅዱስ ሲኖዶስ ጉባኤ ስለሆነ ምንም አይነት መግለጫ ላለመስጠት ወደ ሚዲያ እንዳይወጣ ጥረት ስላደረጉ በጣም የሚገርም ነው። ለቤተክርስቲያን ክብር የተጨነቁ ቤተክርስቲያን በራሷ አጀንዳ ላይ ናትና አሁንም ተጨማሪ ፈተና መሆን የለብንም በሚል ይህንን ነገር ሸሽገው አሁን ጊዜው ሲደርስ አውጥተዋልና ሁላችንም እንግዲህ ነገ ከነገ ወዲያ በሚያስቀምጡልን መሰረት
እርዳታችን እናደርጋለን፣ በረከት እንቀበላለን ማለት ነው። እሺ ወደ ብፁዕ አቡነ አብርሃም አቀባበል ከመሄዳችን በፊት በመጀመሪያ እሸቱ መለሰ ምንድን ነው የገጠመው የሚለውን እስቲ እንመልከት። ኮሜዲያን እሸቱ ከፍተኛ ተቃውሞ ልክ እንደዛው ከፍተኛ አድናቆት እየጎረፈለት ይገኛል። እንደምታውቁት ሰሞኑን ጋሽ እሸቱ የተባለ አዲስ የህፃናት ፕሮግራም በዶንኪ ቲዩብ ተጀምሯል። በዚህ ፕሮግራም ላይም ብዙዎች አድናቆታቸውን እየገለጹ ሲሆን፣ በተቃራኒው ደግሞ በአንድ ኢንተርቪው ላይ ኮሜዲያን እሸቱ እንደዚህ ብሎ ነበረ። ልጄ አጠገብ ምንም አይነት ቴክኖሎጂ መጠቀም አይቻልም። ስልክ መነካካት፣ ጌም እንዲጫወት ማድረግ፣ መጫወትም ብቻ ቴክኖሎጂ የተባለ ማንኛውንም ነገር ልጅ አጠገብ መጠቀም አይቻልም። የሚጠቀም ሰው ከተገኘ ከቤቱ እንዲወጣ ይደረጋል ብሎ ነበረ። ታዲያ እንደዚህ የሚያስብ ሰው፣ ለልጁ እንደዚህ የሚጨነቅ ሰው እንዴት የህፃናት ፕሮግራም ጀምሮ በዚህ ሁሉ ወጪ ይህንን ሁሉ ኢነርጂ አውጥቶ እንዴት የኛ ልጆች እሱን እንዲከታተሉት፣ እንዴት የኛ ልጆች ቴክኖሎጂን፣ ስልክን፣ ቴሌቪዥንን እንዲመለከቱ ያደርጋል የሚል ከፍተኛ ተቃውሞ እየገጠሙ ይገኛል። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት በጣም ትልቅ ሰው፣ በጣም ማከብረው፣ በጣም ጎበዝ ታታሪ፣ እውነት በጣም እሸቱ መለሰ ላደንቀው ነው የመጣሁት፣ ዶንኪ ቲዩብን። እሺ በጣም እናመሰግናለን። እንደዚህ አይነት ቆንጆ ስራ ሰርተህ ስላስደሰትከን በጣም እናመሰግናለን። እኔ ብቻ ሳልሆን አብዛኛው ኢትዮጵያዊ አንድ ኢትዮጵያዊ እንደዚህ አይነት ነገር ሰርቶ ለልጆች ለነገው ሀገር ተረካቢዎች ከፈረንጆች ውጪ የሚማሩበት ባህላቸውን፣ ማንነታቸውን፣ ኢትዮጵያዊነታቸውን በጠበቀ መልኩ እንዲሁ እያዩ የሚማሩበት ነገር ብለን በጣም ሁላችንም እርግጠኛ ነኝ፣ እኔ ብቻ አይደለሁም አብዛኛው ሰው የሚፈልገው አይነት ስራ ነበረ። በጣም እንደዚህ አይነት ቆንጆ ስራ ሲሰራ ሳላደንቅ ማለፍ አልፈልግም ብዬ ነው። እንደምታውቀው አብዛኛው ልጆቻችን የሚያሳልፉት ቤት ነው። ለትምህርት ያልደረሱ ልጆች ከሆኑ ቤት ነው። ከናኒዎቻቸው ጋር ሊሆን ይችላል፣ ከእናት ከአባቶቻቸው ጋር ከቤተሰቦቻቸው ጋር የሚውሉት ቤት ነው። ስለዚህ ቤት ደግሞ ኮሚኒኬት የሚያወሩት በአማርኛ ነው። እነሱ ደግሞ ለአንድ ሰዓት የሚሆን ለ30 ደቂቃ የሚሆን የሚያዩት ያቺ ቪዲዮ በእንግሊዝኛ ነውና አብዛኞቻችን ስፒች ለማውራት ዘጋዩ እንላለን። ይሄ ራሱ አንዱ ፋክት ነው ማለት እንዲዘበራረቅባቸው ያረጋል። የሚያዩት እንትን የሚሉት በእንግሊዝኛ ሆኖ ቤት ደግሞ የምናወራቸው በአማርኛ ስለሆነ ትንሽ እሱ ራሱ ዲሌይ እንዲኖር ያረጋል። እና ስለዚህ ይሄ ራሱ አንድ ፈተና ነው ለወላጅ። እንግሊዝኛውም ጥሩ ነው፣ ግን ያው ለትምህርት ሲደርሱ የሚደርሱበት ነገር እስከሆነ ድረስ አፋቸውን ደግሞ እንዲፈቱ የምንፈልገው ኦፍ ኮርስ ሁላችንም በራሳቸው ቋንቋ ነው። ስለዚህ እሱ ራሱ ይሄ እንደዚህ አይነት ቪዲዮ ራሱ በመሰራቱ በጣም አጋዥ ነው። ልጆች አክቲቭ እንዲሆኑ የሚያዩት ቪዲዮና ቤት ኮሚኒኬት የሚያደርጉት እቃዎቹ የሚነኩት እቃ የሚያወሩበት መንገድ ራሱ ተመሳሳይ መሆኑ በጣም በጣም ሄልፕፉል ነው፣ በጣም አጋዥ ነው። እና ያው እንደምናየው ተቀባይነቱ ልጆች ጋር ያለው ነገር አሪፍ ነው። ቴንኪዩ ሺ በጣም እናመሰግናለን። ተባረክልን። ሌሎችም አይነት ቪዲዮ ትሰራለን አለ ብለን ተስፋ እናደርጋለን። እንዲህ ስል ደግሞ ብዙ ሰዓት ማብዛት ጥሩ እንዳልሆነ ታውቃላችሁ ማሚዎች። እንደሚታወቀው ስክሪን ታይም በጣም ለልጆች ጎጂ ነው። 30 ደቂቃ በጣም በዛ ከተባለ ደግሞ በቀን 1 ሰዓት በቂ ነው። እዛ ሰዓት ከፍተን ልጆቹን እንደዚህ ማስተማር እንችላለን። እና ማሚዎች ከኛ የሚጠበቀው ደግሞ ይህንን ጎበዝ ብርቅዬ ታታሪ ሀገራችን ኢትዮጵያ ልጅ ማበረታታት ይጠበቅብናል። እና ቃለን አይደለ እነ ኮኮሜልን ምናምን ሚሊየን ሳይሆን ቢሊየንስ ቪው እንዳላቸው እና እሱን ደግሞ ሪከርድ በማሰበር በጣም በማበረታታት ሌላም የተሻለ ቪዲዮ እንዲሰራልን ማገዝ ይጠበቅብናል። በመጨረሻ ደግሞ እሺ በጣም እናመሰግናለን። ለኛ ለማሚዎች ሲንግል ሳይሆን አልበም እንደተለቀቀልን ነው የምቆጥረው። በጣም ቴንክ ዩ ሶ ማች። እሺ እንደተከታተላችሁት ነው እሸቱ መለሰ ጋሽ እሸቱ የሚል ፕሮግራም ጀምሯል፣ ለህፃናት ማለት ነው። እንግዲህ በሀገራዊ ቋንቋ አፋቸውን እንዲፈቱ የተለያዩ ደስ የሚሉ ነገሮችን ጀምሯል። በዚህ ላይ 2 ነገሮች ነው ያሉት። ብዙ ወላጆች በተለይ ከሀገር ውጭ የሚገኙ ወላጆች ከፍተኛ ምስጋና እያቀረቡ ይገኛል ለልጆቻችን አትሊስት በሀገራችን ቋንቋ አፋቸውን የሚከፍቱበት። ብዙዎች ይህንን ነገር መስራት አስበው አልሰሩም። ነገር ግን ይሄ እሱ በመስራቱ በጣም እያደነቁ የሚገኙ አሉ። አንዳንዶች ደግሞ የእርሱ ልጅ ከቴክኖሎጂ እንደራቀ፣ ቴሌቪዥን እንደማያይ፣ ማንኛውንም ነገር እንደማይመለከት ይተነግሮናል። የእሱ ልጅ ማያየውን ሌሎች እንዲያደርጉት ለምን ይፈልጋል ራሱ ላይ ያልሰራው የሚሉ 2 ነገሮች ተነስተዋል። እንግዲህ በዚህ ላይ የተቀበሉ አሉ፣ እሱንም የሚተቹ አካላቶች አሉ። ግን እንደኔ የቀረበው ፕሮግራም በጣም ደስ የሚል ነው። በተለይ ለህፃናቱ እጅግ አስፈላጊ የሆኑ ነገሮች ናቸው። የሚያዩዋቸውን፣ የሚነኳቸውን፣ የሚሰሟቸውን ነገሮች የተለያዩ ነገሮች በጨዋታ በቀልድ እያስመሰለ ቁም ነገርን የሚያገኙበት ነውና በጣም ደስ ይላል። እስቲ ይህንንም ያያቸው አካላቶች እንዴት ነው ጠቃሚ ነው ወይስ
እናንተስ ምን ታገኙበታላችሁ የሚለውን ሐሳብ ስጡበት እላለሁ። በመጨረሻ አንድ ነገር ከአቡነ አብርሃም በፊት ነው የመጨረሻችን የብፁዕ አቡነ አብርሃም አቀባበል ነው የምንመለከተው። ከዛ በፊት ግን ስለት የተሳሉ አንድ ጳጳስ አሉና እስቲ እንስማቸው። ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይሄው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ተመሰገነ ይሁን። እኚህ ታላቅ ሊቀ ጳጳስ እንደ አንድ ክርስቲያን እንደ ምእመን የተሳሉትን ስለት አስገብተዋል። ደስ ያሰኙም ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። ለረጅም ጊዜያት ሲጸልዩ፣ ሲማጸኑ፣ ሲሳሉ የነበሩበት ጉዳይ እነሆ በዘመነ ጵጵስናቸው በእርሳቸው ጊዜ ሰምሯል። ከ30 ዓመት በላይ የፈጀው ብዙ ጊዜያትን ያስቆጠረው በታላቁ ፓትርያርክ በሶስተኛው በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና የተጀመረው የጻድቁ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እነሆ በብፁዕ አቡነ ይስሐቅ ሊቀ ጳጳስ ዘመነ ጵጵስና ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉ። እሳቸውም እንደ ስለታቸው ለቤተ ክርስቲያኒቷም በሬውን አስገብተዋል። እግዚአብሔር ይመስገን። እነሆ በወላይታ ታላቅ ተአምር ዛሬም ነገም ይታያል። ዛሬ የታየ ነው፣ ነገ በደንብ ይታያል። ምክንያቱም ለዘመናት ሲጠበቅ የነበረው ሕንፃ ቤተ መቅደስ ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉልኝ። መረጃውን በደንብ አዳርሱ። በወላይታ የምትገኙ እንኳን ደስ ያላችሁ። ትችሉት ደግሞ ወደ ወላይታ ሄዳችሁ የበረከቱ ተካፋይ ሁኑ፣ ከጳጳሳቱን ቡራክ ያገኙ ለማለት ወዳለው ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ካላንደር ሳይዘጋው መንገድ ያዘጋው የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ቤተክርስቲያን በዛሬው ዕለት እንግዲህ ግንቦት 23 የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ቤተክርስቲያን እየተመረቀ ይገኛል። መላው ኦርቶዶክሳውያን እንኳን አደረሳችሁ። አዎ ብፁዕ አቡነ ይስሐቅ ይባላሉ። የቤተክርስቲያናችን ሊቀ ጳጳስ ናቸው። በጣም ሰፊ ስራዎችን በወላይታ የሚሰሩ ድንቅ አባት ናቸው። ከባታቸው ማይወጣው በሁሉ ዘንድ የተወደዱ ድንቅ አባት ናቸውና እንግዲህ አቡነ ወላይታ የሚገኘው አቡነ ተክለ ሃይማኖት ቤተክርስቲያን ሲመረቅ ነው። በዚህ በመብቃቱ በጣም ደስ ብሏቸው ነው ይህንን ያደረጉት። ቤተክርስቲያኒቱም እንደተመለከታችሁት በታላቅ ድምቀት ብፁዓን አበው ሊቃነ ጳጳሳት በተገኙበት ተመርቋል ማለት ነው። በጣም ደስ ይላል። የብፁዕነታቸው በረከት ይድረሰን። በመጨረሻ ብፁዕ አቡነ አብርሃም ምን አይነት አቀባበል ተደረገላቸው? የ3 ዓመት ጉዟቸውስ ምን ይመስል ነበር? ማንን አመሰገኑ? የሚለውን ለዚህ አቀባበላችሁ ሁለንተናዬን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅታ ድረስ እንዳገለግል ፍቅርን ባቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ ብዬ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትሕትና አቀርብላችኋለሁ። እግዚአብሔር ያክብርልኝ። ለእኔ ይህን ያህል የሚገባኝ ሆኖ ቤተ ክርስቲያናችሁን ለማክበር ትንሹን አገልጋዮቻችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ በአቀባበሉ ላይ ሁሉንም አይቻለሁና ምስጋናዬ ከፍ ያለ ነው። እድሜና ጤና ይስጥልን። ሰላሙን እግዚአብሔር ያብዛልን። በቆይታዬ በአባትነት በመመሪያ በቡራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልኝ። ሌላው እስከ ተለያየንባት ሰዓት ድረስ ራብ ሆይ ጠማ ሆይ ተመገብ ሆይ አረፍ ሆይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል
ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻው መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን። ልዩ አገልግሎት ነበር። እናንተ እዚህ ውስጥ ያለውን ሁሉ ለ3 ዓመት አደራ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ፣ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንዳንድ ልብ ሆነው እንደውም ለኔ አይዞ በርታ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ሁላችሁንም አመሰግናለሁ። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደው ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና፣ ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይህችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገር ውጭም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ ነው። ተቃዋሚ ቢኖር ተቃዋሚን አንጥላ። ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ቅንድብ የማያድገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን መቀንደብ መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ነው ጸንቶ የሚኖረው። እኔ እንደ ተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ፣ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም እናትነት እስከ መጨረሻው ሀቀታ ድረስ እግዚአብሔር ለኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም አደራ ጥብቅ ሰማይ ሩቅ ነውና ይሄንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። እንግዲህ ከላይ የቅዱስ ፓትርያርኩ ከቅርብ የወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዓን ሊቃነ ጳጳሳቱ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለ 5 ያተረፈውን 5 ነውና የተሰጠው፣ ባለ 2 ያተረፈውም 2 ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ ራሷንም በማስረከብም ትርፍም በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይህ አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው፣ በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንድሰራ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየሁ ይህ ህዝብ ምን ይላል፣ ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እድሜ ጤና ይስጥ።
ሁላችንም ለጸሎት እንድንነሳ ጠይቃለሁ። ሌላው ስለ ስጦታው ሳልናገር ይቅርታ። አድባራቱ ገዳማቱ ከሀገረ ስብከቱ ጀምሮ ስጦታ ማለት ይሄ ነው። ደስ ብሎኛልና ስለ ስጦታው እግዚአብሔርን አመስግኑልኝ። በቃ የውስጤን ህመሜን፣ ችግሬን፣ ሐሳቤን ስለተረዳችሁኝ ከልብ ነው የማመሰግነው። ስለ ጽርሐ ጽዮን ሲነሳ የያዘ ይዞኝ እንጂ እስካሁን ድረስ ከዚህ በፊትም እንደማደርገው እግዚአብሔር በባረካቸው ምዕመናን አማካኝነት በውጭ ዓለምም እየተዘዋወርኩ ስራውም የሚጠናቀቅበት ሰዓት ይሆን ነበር። ምክንያቱም ሲጀመርም በሰሜን አሜሪካ ኮሚቴ ተቋቁሞ ጽርሐ ጽዮን ስትጀመር በዚያ አማካኝነት ገንዘብ እየተጠየቀ እኔም እየተመላለስኩ ምዕመናንን እያስተባበርኩ እየጠየቅኩ ወደዚህ በማምጣት ለዚያውም ደግሞ እጅ በእጅ ሳይሆን በኢትዮጵያ ንግድ ባንክ ከባንክ ኦፍ አሜሪካ ወደ ኢትዮጵያ ንግድ ባንክ ቀጥታ የሰው እጅ ሳይነካው ወደዚህ እየመጣ ሲሰራ ነበር። እዚህም ምዕመናን ደግሞ ሁላችሁም አስተዋጽኦ እያደረጋችሁ ገዳማቱ አድባራቱ ገና ከመሬቱ ግኝት ካሳ በመክፈል የመጀመሪያውን ድርሻ የሚይዙ ገዳማቱና አድባራቱ ናቸው። የባህር ዳር ስንሰራ ነበረ። በመካከል ግን ለ3 ዓመት ኃላፊነት ውስጥ ስለነበርኩኝ እዚሁ ያላችሁ ምዕመናንና ሊቃውንት እጃችሁን በመዘርጋት ቤተክርስቲያኑ ስራው ሳይቋረጥ እየተሰራ ነው የሚገኝ። ስለዚህ እሱን ደስ የሚያሰኘው ሽልማት ካባው አይደለም፣ ላንቃው አይደለም፣ ሌላውም አይደለም። መስቀልም በብዙ የሚቆጠር በእጁ ይዟል። ምኑም አለው። ለሱ የሚያስፈልገው የጽርሐ ጽዮን ማስፈጸሚያ ብላችሁ ከ4 ሚሊዮን ብር በላይ በመስጠታችሁ ከስጦታ በላይ ስጦታ ስለሆነ ደስ ብሎኝ የተቀበልኩት ነውና እግዚአብሔር ደስ ብሏችሁ ይቀበላችሁ። ከልብ አመሰግናለሁ። ከዚህ ውጭ ሊቃውንቱ ስራ አስኪያጁንም ጸሐፊውንም የሰጣችሁት ያደረጋችሁት ሽልማትም ይበል ነው። አደራ ጥብቅ ሰማይ ሩቅ ነውና በጠባቂነታቸው ኃላፊነቱን ወስደው ቢቻል ሁላችሁም ተሸላሚዎች ናቸው። የገዳማቱ የአድባራቱ አስተዳዳሪዎች እንዲሁም የወረዳው የሀገረ ስብከቱ ልዩ ልዩ ኃላፊዎች። ሆኖም እግዚአብሔር ሽልማቱን ስለሚሰጣችሁ ምንጊዜም የተሸለማችሁ ናችሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ምንጊዜም የአባቶቼ የእናቶቼ ጸሎት፣ የሊቃውንቱ ጸሎት፣ ምክር፣ ድጋፍ እንደማይለየኝ እምነቴ የጸና ነው። በአቀባበላችሁ ደግሜ ላለው ለእኔ ለትንሹ ተላላኪያችሁ ይህ ሁሉ የሚገባኝ ክብር ሳይሆን ቤተክርስቲያናችሁን አክብራችሁ ለትንሿ ስራዬ እውቅና ሰጥታችሁ በዚህ አይነት ስለተቀበላችሁኝ እግዚአብሔር በሰማያዊ መንግስቱ በክብር ይቀበላችሁ። በዚህም ዓለም በምትኖሩበት ሁሉ በቸርነቱ ይጎብኛችሁ። ተምኔታችሁን ሁሉ እግዚአብሔር ይፈጽምላችሁ። አሜን። አቡነ ዘበሰማያት አባ ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የ3 ዓመታት የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ወደ ባህር ዳር ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ፣ ካህናቱ፣ የሀገረ ስብከት ተወካይ ሰራተኞች፣ የሀገረ ስብከቱ ስራ አስኪያጅ በታላቅ ድምቀት ተቀብለዋቸዋል። በቀጣይም መርሃ ግብሮቹ በመንበረ ጵጵስናቸው የብፁዕነታቸው አቀባበል የሚካሄድ ሲሆን አሁን ላይ በአየር ማረፊያ የተጠናቀቀ ሲሆን በባህር ዳር በሚገኘው ፈለገ ገነት ቅዱስ ሚካኤል ካቴድራልም ደማቅ አቀባበል ተደርጎላቸዋል። ብፁዕ አቡነ አብርሃምንና ብፁዕ አቡነ ጴጥሮስ እንግዲህ በዚህ 3 ዓመት ውስጥ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ጸሐፊ ሆነው ቤተክርስቲያንን አገልግለዋልና ላገለገሉት አገልግሎት እግዚአብሔር ዋጋቸውን ይክፈላቸው። እናንተም አመስግኗቸው። የብፁዕ አባታችን የአቡነ አብርሃም በረከታቸው የደረሰን ሰፋ ባለ መልክ ገልጸዋል። ቤተክርስቲያንን ለ3 ዓመት ደከመኝ ሰለቸኝ ሳይሉ ፈተናውን እየተቋቋሙ አገልግለዋታልና ሁላችሁም መርቁልን፣ ሁላችሁም አመስግኗቸው። እንግዲህ በዚህ ላይ ምንም የጨምረው ነገር የለም። በሌሎች መረጃዎች እስክንገናኝ እጅግ አድርጌ አከብራችኋለሁ። ቸርን ሰንብት።